ከወደ ነቀምት አካባቢ የተሰማው ዜና እጅግ በጣም አሳዛኝም ልብ ሰባሪም ሆኗል። በነቀምቴ ከተማ በኒው ጄኔሬሽን ኮሌጅ የቢኤስሲ ነርሲንግ ተማሪ የነበረች አራተኛ ዓመት ተማሪ እጅግ በጣም አሳዛኝም ልብ ሰባሪም በሆነ ሁኔታ ኤግዚት ኤግዛም ወይንም ደግሞ የመውጫ ፈተና መፈተን ባለመቻሏና የሚጠበቅባትን 15 ሺህ ብር መክፈል ባለመቻሏ ምክንያት ራሷ ላይ የወሰደችው እርምጃ እጅግ በጣም አሳዛኝና ልብ ሰባሪ ሆኗል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ከቆያችሁ ይህንን የምንነግራችሁ ዝርዝር መረጃችን ይሆናል። በሌላ መልኩ እጅግ በጣም ተወዳጁና በብዙዎች ዘንድ የሚወደደው የሚናፈቀው የነጻነት ወርቅነህ ጉዳይ እንደ አዲስ ወደ ሚዲያ ተመልሶ መጥቷል። ከቀናት በፊት ባለቤቱ በኢቢኤስ ቴሌቪዥን ቀርባ ስለ ሁኔታዎች ስለነበሩት ሁኔታዎች አንዳንድ ጉዳዮች በዝርዝር አንስታለች። ይህንን የምንነግራችሁ ይሆናል። በተመሳሳይ መልኩ ደግሞ የነጻነት እህት ወንድሞች ቤተሰቦቹ በአባቱ ሀገር ወደ ጋሞ አካባቢ ሄደው እርማቸውን አውጥተዋል። ከአካባቢው ማህበረሰብም ደግሞ ከአባቱ ዘመዶችም ጋር እንደዚሁ እንደ አዲስ ጉዳዩ ተነስቶ የነበራቸውን ሀዘን እንግዲህ በእንባ ተራጭተው እርማቸውን አውጥተዋል ማለት ነው። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እነዚህን ጉዳዮች አብራችሁን ከቆያችሁ በዝርዝር የምትሰሟቸው ጉዳዮች ይሆናሉ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያንም ቤተሰብ ያላረጋችሁንም ሰብስክራይብ እያረጋችሁን ቤተሰብ እንድታደርጉን ከወዲሁ በትህትና እንጠይቃለን። ክበሩልን። ቀዳሚ ወደ አደረግነው ጉዳይ ስንመለስ በነቀምቴ ከተማ የተሰማው ነገር እጅግ በጣም የብዙዎችን ልብ የሰበረ ጉዳይ ሆኗል። ቤተሰብ በብዙ መከራና ስቃይ ለፍቶ ወልዶ ደክሞ አሳድጎ ከዛሬ ነገ ተመርቃ ሰው ሆነች እኔንም ሀገሬንም ትጦራለች ብሎ የሚያስባት እጅግ በጣም ጎበዝ የሆነች ተማሪ 15 ሺህ የኢትዮጵያ ብር መክፈል ባለመቻሏ ምክንያት ብቻ ራሷ ላይ የወሰደችው እርምጃ ብዙዎችን አሳዝኗል። ቤተሰቦቿንም ደግሞ እንዲሁ ደም እንባ እያስለቀሰ ያለ ጉዳይ ሆኗል። ጎበዟ ተማሪ እንግዲህ 15 ሺህ ብር መክፈል አቅቷት ነው ራሷን ያጠፋችው። ይህ ዜና ከተሰማ በኋላ በጣም ብዙ ወላጆች ደንግጠዋል። ሂንሴኔ ተፈሪ ትባላለች። እዚህ ምስሉ ላይ የምትመለከቷት ተማሪ ነዋሪነቷ በነቀምቴ ከተማ ሲሆን በኒው ጄኔሬሽን ኮሌጅ የቢኤስሲ ነርሲንግ የአራተኛ ዓመት ተማሪ ነበረች። ታዲያ በቅርብ የሚያውቋት ጓደኞቿና መምህራኖቿ እንደሚመሰክሩት ከሆነ ሂንሴኔ በትምህርቷ እጅግ ጎበዝ፣ ታጋሽና በከፍተኛ ውጤቶቿ ሌሎችንም ጭምር የምታስቀና ሌሎችም እለት እለት እንድታግዛቸው እንድታስጠናቸው የሚጠይቋት ብዙዎች ድንቅ ተስፋ እንዳላት የሚናገሩላት ወጣት ነበረች። ሆኖም ታዲያ ግን ይህቺ በነገይቱ ሀገር ላይ ትልቅ እምነት ተጥሎባት ብዙዎችን ታክማለች፣ ስትወጣ ለብዙዎች መፍትሄ ትሆናለች ተብላ የነበረች ባለብሩ አእምሮ ተማሪ ዛሬ በገጠማት ከፍተኛ ተስፋ የመቁረጥ ምክንያት ሕይወቷን በገዛ እጇ እንድታጠፋ ያደረጋት ልብ ሰባሪ ጉዳይ ነው የተሰማው። ይህ ብዙዎቹን በተለይ ደግሞ ለምትማርበት ትምህርት ቤት ላሉ ማህበረሰቦች፣ አስተማሪዎቿ፣ መምህራኖቿ በጣም ትልቅ ድንጋጤና ቁጭት የፈጠረ ነገር ነበረ። ምን አለ ቀድማ ለኛ በነገረችን ቢያንስ አዋጥተን ካልሆነ ደግሞ ትምህርት ቤቱም ራሱ በነጻ እንዲሸፍንላት ማድረግ እንችል ነበር የሚል ቁጭት አዘል ንግግር እየተሰማ ይገኛል። ታዲያ የዚህ አሳዛኝ ጉዳይ መነሻ ደግሞ ቀደም ብለን እንደነገርናችሁ ለትምህርት ቤት መክፈል የነበረባትን 15 ሺህ የኢትዮጵያ ብር መክፈል ባለመቻሏ ምክንያት ኤግዚት ኤግዛም እንዳትፈተን ስለሆነች ነው። በወቅታዊው የትምህርት አሰራር መሰረት እንግዲህ ሁሉ ተማሪና ሁሉ ትምህርት ቤት እንደሚያደርገው የቀረባትን የትምህርት ክፍያ ካላጠናቀቀች ብሔራዊ የኤግዚት ኤግዛም ፈተናን መፈተን እንደማትችል ተነግሯት ነው ተስፋ ቆርጣ ዛሬ እዚህ ደረጃ ላይ ደረሰችው። ይህንን ተከትሎ ታዲያ የረጅም ዓመት ልፋቷ ከንቱ ሆኖ መቅረቱና አብረዋት የለፉ ጓደኞቿ ተፈትነው ወደ ስራ ዓለም ሲቀላቀሉ እሷ ግን በገንዘብ እጥረት ምክንያት ወደ ኋላ መቅረቷ ውስጧን በከፍተኛ ተስፋ መቁረጥና በጭንቀት እንዲሞላ አድርጎባታል። ታዲያ ይህንን የማህበራዊና የስነ ልቦና ጫናም በመጨረሻ ለዚህ አስከፊ ውሳኔ እንደዳረጓት ነው በቅርብ የሚያውቋት ጓደኞቿ እየተናገሩ ያሉት። ጥቂት ደግሞ ጉዳዩንም እናውቃለን የሚሉ ተማሪዎችም ደግሞ አይደለም የብር ችግርም አይመስለኝም ምክንያቷ ይሄ አይደለም ሌላ ጉዳይ አለ ብለው የሚሉም ግን ደግሞ ጉዳዩን በዝርዝር አውጥተውም ያልተናገሩ ሰዎች አሉ። አብዛኞቹ ግን እንደሚናገሩት ከሆነ በቃ መክፈል ያልቻለችው የትምህርት ቤት 15 ሺህ ብር በማጣቷ ነው የሚል ሀሳብ አለ።
በዚሁ ልክ ደግሞ ሌሎቹ ደግሞ አይደለም ሌላ እንደዚህ ተብሎ ያልተነገረ ምክንያት አለ፣ በሱ ጉዳይ አይደለም ጉዳዩ በደንብ መጣራት አለበት የሚል ነገር ደግሞ የሚያነሱም ጉዳዩን እናውቃለን ወይ ደግሞ እናውቃታለን የሚሉም ሰዎች እንዳሉ ነው እየተሰማ ያለው። በብዙ ጸጸት ውስጥ ነው ያሉት። ምን አለ ይህንን ጉዳይ አውጥታ ነግራን ቢሆን ያለንን አዋጥተንም ቢሆን ክፍያዋን እንከፍልላታለን ይሉ እንደነበር ነው እየተሰማ ያለው። ይህም ታዲያ መንግስትም ሆነ ስለ ወጣቱ ግድ የሚለው ሁሉ ሊሰራበት የሚገባ ሁላችንም እንዲህ ያለውን ጉዳይ አጥብቀን ልንጸልይበት የሚገባ ጉዳይ ነው። ወጣቶቻችን ብዙ በመስሪያ እድሜያቸው ብዙ የለፉበትን ነገር ፍሬውን ሳይበሉ እንደዚህ ባለ መልኩ ህይወታቸውን ማጣታቸው ለሀገርም ለቤተሰብም ትልቅ ጉዳት ነው የሚል አስተያየት ከግራ ከቀኝ እየተሰማ ይገኛል። እርግጥ ነው ሰው በብዙ ልፋት በብዙ መከራ እንግዲህ ተምሮ ደርሶ ነገ ላይ ተስፋ ያለው ነገ ላይ ሀገር ወገን እጠቅማለሁ ሲል እንዲህ ባለ ሁኔታ እንደዚህ ያለ ነገር መከሰቱ በጣም አስደንጋጭ ጉዳይ ሆኗል። እንግዲህ ምን ማለት እንደሚቻል አናውቅም። በተለይ ደግሞ ለቤተሰቦቿ ተምራለች፣ ጨርሳለች፣ ልትመረቅ ነው፣ ኤግዚት ኤግዛም ብቻ ነው የቀራት ልትወጣ ነው ብሎ በተስፋ ለሚጠብቅ ቤተሰብ ይህንን ነገር መስማት በጣም ትልቅ የልብ ሀዘን ነው የሚፈጥረው። እኛም ለሰማነው ሰዎች የጉዳይ ብዙ አሳዝኖናል። እንግዲህ የሟችን ነፍስ ፈጣሪ በቀኝ እንዲያኖር ዘንድ ቤተሰቦቿንም ደግሞ እንዲያጸና እንዲያበረታ እንመኛለን። ከዚህ ጉዳይ ጋር ተያይዞ የነበረን መረጃ ይህንን ይመስላል። በሌላ መልኩ እንግዲህ ከወራት በፊት ከዚህ ዓለም በሞት የተለየውና በጣም ብዙዎች የሚወዱት የሚያደንቁት ተዋናይ የማስታወቂያ ባለሙያ የቴሌቪዥን ፕሮግራም አቅራቢ የሆነው የአርቲስት ነጻነት ወርቅነህ ጉዳይ ተመልሶ ወደ ሚዲያ መጥቷል። ነጻነት ወርቅነህ ከሞተ በኋላ ቤተሰቦቹ አንድ ሚዲያ ላይ ቀርበው በተለይ ደግሞ በህይወቱ መካከል ያለፈባቸውን መከራዎችና እንዴት ያለ አስቸጋሪ የህይወት ስርጥ ውስጥ እንደነበረ ከተናገሩ በኋላ ይህ ጉዳይ በጣም ብዙ መነጋገሪያ ጉዳይ ሆኖ ሰንብቶ ነበረ። ከዚህ ጉዳይ ጋር ተያይዞ ታዲያ በዛ ልክ ስማቸው የተነሳው ባለቤቱና የረጅም ጊዜ ጓደኛው ነኝ ሲል የነበረውን አስናቀን በተመለከተ ብዙ ነገር ተነስቶ ወደ ሚዲያ መጥተው መልስ ይሰጣሉ የሚል ጥበቃ ነበረ። አስናቀ በፌስቡክ ገጹ ላይ እንዳስታወቀው ምናልባት 80ው ካልወጣ በስተቀር የጓደኛዬን ገመና በአደባባይ አውጥቼ አልሸጥም ሲል ለጥፎ ነበረ። ምናልባት ደግሞ ከ80 በኋላ እሱም የራሱን እውነት ወጥቶ ይናገራል የሚል ግምት በብዙዎች ዘንድ ነበረ። ያም ቢሆን ግን እንግዲህ በቅዳሜ ከሰዓት ፕሮግራም ባለቤቱ ኢቢኤስ ላይ ቀርባ አንዳንድ ጉዳዮችን ተናግራለች። ይህ በእንዲህ እንዳለ ታዲያ የአርቲስት ነጻነት ወርቅነህ የለቅሶ ስነ ስርዓት በአባቱ የትውልድ ሀገር በጋሞ ዞን በባህላዊ ስርዓት ተከናውኗል። ይህንንም እንንገራችሁ ብለን ነው። የተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ስርዓተ ቀብር በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል መፈጸሙ የሚታወቅ ሲሆን ቢሆንም ግን በየትኛውም አካባቢ ሰው ይሙት ለቅሶ በአባት ሀገር ሳይለቀስ አይቀርም የሚለውን የጋሞን የቆየ ባህል መሰረት በማድረግ በአባቱ የትውልድ ስፍራ ታላቅ የለቅሶ መርሃ ግብር ተሰናድቶ ቤተሰቦቹ እርማቸውን አውጥተዋል። የአርቲስት ነጻነት አባት ሻምበል ወርቅነህ እምሩ የተወለዱት በጋሞ ዞን ጨንቻ ዙሪያ ወረዳ ዶኮሎሻ ቀበሌ ልዩ ስሙ አፋጉታ በሚባለው አካባቢ ሲሆን በልጅነታቸው ለሽመና ስራ ወደ አዲስ አበባ አቅንተው እንደነበር ነው የሚነገረው። በደርግ ዘመነ መንግስት ሀገራቸውን በውትድርና ያገለገሉት ሻምበል ወርቅነህ ከውትድርና መልስ በአዲስ አበባ ፖሊስ ውስጥ በመጨረሻም በአዲስ አበባ ዩኒቨርሲቲ በጸጥታ ዘርፍ ለዓመታት በታማኝነት አገልግለዋል። ታዲያ ባደረባቸው ህመም በፖሊስ ሆስፒታል ሕክምናቸውን ሲከታተሉ ቆይተው ከዚህ ዓለም በሞት ሲለዩ ስርዓተ ቀብራቸው በቀጨኔ መድኃኔዓለም ነበር የተፈጸመው። ከዚህ ጉዳይ ጋር ተያይዞ ዱቡሻ ሚዲያ እንደዘገበው ከሆነ በክፍለ ሀገር የሚገኙት የአርቲስቱ አባት ቤተ ዘመዶች የአርቲስት ነጻነት ወርቅነህ ለቅሶ እርማችንን እናውጣ በማለት በጠየቁት መሰረት በዛሬው ዕለት ግንቦት 10 ቀን 2018 ዓ.ም በዶሎ ሎሻ ቀበሌ ደማቅ ባህላዊ የለቅሶ ስነ ስርዓት አካሂደው እርማቸውን አውጥተዋል። በዚህ ታሪካዊ መድረክ ላይ የአርቲስት ነጻነት ወርቅነህ ወንድም ወንደሰን ወርቅነህ እና እህቱ መሰረት ወርቅነህ በአካል ተገኝተው ከአባታቸው ወገኖች ጋር የተቀላቀሉ ሲሆን ይህ ክስተት ሀዘንን ከመግለጽ ባለፈ ለዘመናት ተቋርጦ የነበረውን የትውልድ ሀረግና የቤተሰብ ትስስር ዳግም እንዲቀጥል ያደረገ ታላቅ ማህበራዊ ምዕራፍ ነው ይላሉ ተወዳጁ አርቲስት ነጻነት ወርቅነህና ለአባታቸው ለሻምበል ወርቅነህ እምሩ ፈጣሪ እረፍትን ይሰጥ ዘንድ ለቤተሰቦቻቸውና ለጋሞ ዞን ቤተ ዘመዶቻቸው በሙሉ መጽናናትን እንመኛለን ይላሉ መረጃውን ያደረሱን አካል። ይህ በእንዲህ እንዳለ ታዲያ ባለቤቱ ከአሜሪካን ሀገር መልስ ከኢቢኤስ ጋር በነበራት ቆይታ ከዚህ ቀደም ስለተነሱባቸውና
ስለ ሁኔታው አንዳንድ ጉዳዮችን ከኢቢኤስ ፕሮግራም አዘጋጆች ጋር ቆይታ አድርጋለች። ለመሆኑ ባለፍ ገደም ያነሳቸው ነገር ምን ይመስል ነበር? በብዙዎቻችን ልብ ውስጥ የማይረሳ አሻራ ጥሎ ያለፈው የውዱ የአርቲስት ነጻነት ወርቅነህ የመጨረሻው የልብ ትርታና ለኪነ ጥበብ የነበረው ፍጹም መስዋዕትነት መገለጫ ነበር። በኢቢኤስ ቅዳሜን ከሰዓት የሻይ ሰዓት ፕሮግራም ላይ የቀረበችው የነጻነት ባለቤት ወይዘሮ ንጹህ ዘር ቆይታ እጅግ ልብ የሚነካ በከባድ ናፍቆት የተሞላና ብዙዎቻችን የማናቃቸውን አዳዲስ የቤት ውስጥ እውነታዎችን የፈነጠቀ ቆይታ ነበር እየተባለ ይገኛል። ንጹህ ዘር ለባለቤቷ የሐውልት ምርቃት ለ80ኛው ቀን መታሰቢያ ከቆየችበት አሜሪካን ሀገር ወደ ሀገር ቤት በመጣችበት ወቅት ነው በስቱዲዮ ተገኝታ ይህንን ጥልቅ ስሜት የሚቀሰቅስ የህይወት ጨዋታ ቆይታ ከኢቢኤስ ጋር ያደረገችው። የነሱ የፍቅር ታሪክ የጀመረው በኪነ ጥበብ መድረክ ላይ ወይንም በታዋቂነት ማማ ላይ ሳይሆን በሰፈር ውስጥ በድንገተኛ የሀዘን አጋጣሚ ነበረ። የሚገርመው ነገር ንጹህ ዘር ከነጻነት ጋር በ1997 ዓ.ም መጀመሪያ ስትተዋወቅ አንድም የኪነ ጥበብ ስራውን አይታ አታውቅም ነበር። እሱ ደከመኝ ሳይል ያለማቋረጥ ሲያወራ እሷ ደግሞ በጥሙና የምታዳምጥበት ያ የቅንነትና የጓደኝነት ጅማሬ በኋላ ላይ ወደ ጽኑ ትዳርና ወደ 3 ልጆች መሻገሩን ነው የምተረከው። ስለ ባለቤቷ ስታወራ የነበራት ስሜትና የተናገረቻቸው ቃላት በትክክል የትኛውንም ሰው ልብ የሚነኩ ናቸው። ህመምን የራሷን ህመም የምታውቀው ራሷ ነች፣ እንደሚወራው አይደለም የሚሉም ብዙ ናቸው። አንቺ የትኛው ሙያው አድናቂ ነች ተብላ በጋዜጠኞቹ ስትጠየቅ የሰጠችው ምላሽ በእውነት ልዩና ጥልቅ ፍቅርን የሚገልጽ ነበር። እኔ አድናቂው አይደለሁም፣ እኔ የህይወት አጋሩ አማካሪ ጓደኛውና እውነተኛ አፍቃሪው ነኝ እንጂ ስትል በትዳር ውስጥ የነበራቸውን መተሳሰብ ገልጻለች። ነጻነት በስራው የህዝብ ቢሆንም በቤቱ ውስጥ ግን ፍጹም ቅን ነው። ሁሉንም ነገር የሚያቀል አፍቃሪ ባልና ለልጆቹ እጅግ ልዩ አባት ነበረ። ከአሜሪካ ወደ ሀገር ቤት በሚመጣበት ጊዜ ልጆቹ እሷን ዞር ብለው እስከማያዩት ድረስ ከእሱ ጋር ተደራርበው ይጫወቱ እንደነበርና ያንን የደስታ ጊዜ በትዝታ እንደሚያስቀምጡት ገልጻለች። በተለይም በትዳር ህይወታቸው ውስጥ የነበራቸው መደጋገፍ ስታስታውስ የመጨረሻ ልጃቸው ኤላምን ባረገዘችበት ወቅት እሱ ራሱ ምግብ እየሰራ ያበላት እንደነበርና ሳይነግራት የሰራውን ጣፋጭ ምግብ ትመገብ እንደነበር በፈገግታ አውግታለች። የቀለበት ስነ ስርዓታቸውም እጅግ ፈጣንና ቀላል የነበረ ሲሆን እንደ ሜሮን ጌትነትና አዳነች ወልደ ገብርኤል ያሉ ታዋቂ አርቲስቶች የተገኙበት ነበር። በአሁኑ ወቅት በአንገቷ ላይ ያደረገችው ቀለበት ላይ የነጻነት ስምና ዓመተ ምህረቱ የተቀረጸበት ሲሆን በሱ ላይ ደግሞ የንጹህ ዘር ስም ተቀርጾበት እንደነበር በማስታወስ ያንን የማይረሳ ቃል ኪዳን መቼም እንደማዘነጋው ተናግራለች። ሰሞኑን በቆመው የሐውልት ምርቃት ዙሪያ ስለተነሱት የተለያዩ አስተያየቶችም በካሜራ ሲታይ ይደብራል ግን ይስተካከላል ስትል በወደ ሰፊነት ተናግራለች። ይህ ደግሞ የተነሳው ሀሳብ ከሰሞኑ የነጻነት ወርቅነህ ሐውልት ነው ተብሎ በማህበራዊ ሚዲያ ከተሰራጨ በኋላ ምኑን እሱን ይመስላል በሚል ለተነሳው ትችት ነው። በተለይ ደግሞ ስለ መጨረሻዎቹ የህይወት ቀናትና ስለ ህመሙ ያነሳቸው ነጥብ የነጻነትን ለሙያውና ለህዝቡ የነበረውን ፍቅር ፍንትው አድርጎ የሚያሳይ ነው። ንጹህ ዘር በህመሙ ወቅት እረፍት አድርጎ ሕክምናውን እንዲከታተል ብትመክረውም የእሱ ምላሽ ግን እኔ ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባልን ነው የምፈልገው የሚል እንደነበር እስከ መጨረሻዋ ሰዓትና እስትንፋሱ ድረስ ህዝቡን ለማስደሰት ሰውን ለማሳቅና ስራውን ለመስራት የነበረውን ቁርጠኝነት በእውነት ያስመሰግነዋል ስትል ንጹህ ዘር በሀዘኗ ወቅት ተናግራለች። ንጹህ ዘር በሀዘኗ ወቅት ከጎኗ ለቆሙት በጎፈንድሚ ላይ ድጋፍ ካደረጉላት እንዲሁም ደግሞ በድምፅ መልእክት ጭምር ላጽናኗት በመላው ዓለም ለሚገኙ ኢትዮጵያውያንና ኤርትራውያን ለኢቢኤስ ቤተሰቦች፣ ለቅርብ ጓደኞቿና ኮሚቴው በሙሉ ልባዊ ምስጋናዋን አቅርባለች። አሁን ላይ ትንሿ ልጃቸው ኤላም የአባቷን ፈለግ በመከተል በሙዚቃና በቲያትር ላይ ልዩ ተሰጥኦ እያሳየች መሆኗን ደግሞ ለነገ ትልቅ ተስፋና መጽናናት እንደሚሰጥም ተናግራለች። ታዲያ እንዲህ ያሉ ጉዳዮች ደግሞ ምናልባትም ከሚስት ወገን ሲጠበቁ ለነበሩና ከነጻነት ወርቅነህ ቤተሰቦች ተነስተው ጥያቄ ላላገኙ አንዳንድ ጉዳዮች መልስ የሰጠ ቆይታ ነው በማለት ብዙዎች እንኳንም ወደ ሚዲያ መጣችና ጉዳዩን አቅሟ በፈቀደ በዝርዝር ተናገረች የሚል ሀሳብም እየሰጧት ይገኛሉ። ያም ሆነ ግን የነጻነት መልካም ስራና ጣፋጭ ትዝታ መቼም ቢሆን ከወዳጆቹ ከአድናቂዎቹ ልብ ውስጥ የሚጠፋ አይደለም። ፈጣሪ ለቤተሰቦቹ መጽናናትን እንዲሰጥ እሱንም ደግሞ ነፍሱን በቀኝ ያኖር ዘንድ ተመኘን። ውድ የጊዜ ሚዲያ ቤተሰቦች
እናንተም አብራችሁን ስለቆያችሁ መሰናዷችንን ስለተከታተላችሁ ልናመሰግናለን። ክበሩልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምታዩን ካላችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። እናመሰግናለን።